ከኢትዮጵያ ውጭ በየመን በሳዑዲ አረቢያ የሚሄዱ የሐጅ ቡሽራ ታሪክ የሌለበት ቦታ የለም በደረሱበት ሁላ አሁን እዚህ ሼህ አህመድ ሶፊ የሚባሉ ከወረባቦ ሊዘይሯቸው ከአምባሰል ከወርጣይ ሊዘይሯቸው እዚህ መጡ ሶላት ሐጅ ቡሽራን ተከትሎ የሰገደ እሳት አይነካውም ይባላል እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አልነካው ብሏል እዚህም እሳቸው ያን ወሬ ስለሚሰሙ ቡና ይዘው ልክ ሶላት ቆመው ሐጅ ቡሽራ ሲደርሱባቸው ሩጠው እሳቸው ጋር ቆሙ በኋላ ተኪሳቸው አወጡና ሲጀቧቸው መረቋቸውና ቁላው ቢሉ አልቆላም እሳት አልነካውም ማለት ምንድነው ይሄ ቡና እኔ ጋር ይዘው ሰግደሃል እንዴ ያሉዋቸው አው እናንተ ጋር ሩጬ እንዳያመልጠኝ ሶላቱ ብዬ ቆሜ ነው አሏቸው በላይ ይሄማ እኛ ጋር ከቆምክ እሳት አይነካውም እኛ ጋር የቆመ ቀርቶ እኛን ያየ ጀሃነም እሳት አይነካውም አሉ እዚህ ነበር ይሄ መስጊዳቸው ስለነበረ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ ዝም ብሎ ጣሉት በቀለ የአላህ ነገር ሆኖ ደሞ እዚሁ በቀለ እንግዲህ የሾሆቹ ሚስጥር ሆኖ ደሞ ያም ተለቅሞ ደሞ አሁን ቢቆላ እሳት አላበስለው አለ ብዙ ተአምራቶችን ለሸሪዓ እንግዲህ ለዲን الاسلام በሐጅ ቡሽራ ልክ ኢትዮጵያ ላይ የደከመ የለም እነዚሁ ደፋር ሰዎች ምን ይላሉ እኛን ያየ ሰው ጀነት ገባ ይላሉ እኛን ምን ያረጋል እኛን ያየ ሰው ጀነት ገባ ይሄን በፋና ቴሌቪዥን ነው የተለቀቀው ምን ብያችኋል አይደለም ዛሬ መቼም ቢሆን ሰው ላይ መዋሸት አይቻልም ማንንም ላይ አንዋሽ ግን እነሱ ሰርተው የተገኙትን ክህደት ደግሞ እያየን ዝም ብለን አናልፈም ይሄው ስሙት ከኢትዮጵያ ውጭ በየመን በሳዑዲ አረቢያ የሚሄዱ የሐጅ ቡሽራ ታሪክ የሌለበት ቦታ የለም በደረሱበት ሁላ አሁን እዚህ ሼህ አህመድ ሶፊ የሚባሉ ከወረባቦ ሊዘይሯቸው ከአምባሰል ከወርጣይ ሊዘይሯቸው እዚህ መጡ ሼህ አህመድ ሶፊ የሚባሉ ሰውዬ ይሄንን ሼህ ሊዘይሯቸው መጡ ሰምታችኋል እዚህ ድረስ ዚያራ ማለት ምን ማለት ነው ጉብኝት አይደል ሰላምታ እንቀጥል ሶላት ሐጅ ቡሽራን ተከትሎ የሰገደ እሳት አይነካውም ይባላል እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አልነካው ብሏል ምን ይያል እንደሆነ ይግባችሁ ሐጅ ሰይድ ቡሽራን ተከትሎ ሰላት የሰገደ ሰው እሳት አይነካውም መባልን ሰምተው ሱዳን አገር ምን ያረጉ ነበር ስጋ ባንድ ኪስ ቡና ባንድ ኪስ ይዙና አብረዋቸው ከሰገዱ በኋላ ቴስት ለማድረግ ለመሞከር ስጋውን ያወጡና እሳት ላይ ቡናውን ያወጡና እሳት ላይ ሲያረጉት አይበስልም ነበር ጭራሽ አይቃጠልም ነበር ስለዚህ የዱንያ እሳት ካላቃጠለው የአኺራ ያቃጠለው ሊሉ ነው ለምን በቡናና በእሳት ይሞክሩታል ለምን በራሳቸው አይሞክሩትም ወለቅለቅ አርገው ልብሳቸውን ጀሃነም ቡናና እሳት ነው የሚገባው ወይስ አንተ ነው የምትገባው እኛ ነን አይደል መንገባው መሞከር እኮ የቂን ካላቸው ልብሳቸውን ወለቅለቅ አርገው በእሳት ቁጭ ብለው መጠበስ ያ ነበር ክህደት ነው አይደል ክህደት ነው በዚህ ያመነ ሰው የጀነት ነው የእሳት እንቀጥል አላለቀ እዚህም እሳቸው ያን ወሬ ስለሚሰሙ ቡና ይዘው ልክ ሶላት ቆመው ሐጅ ቡሽራ ሲደርሱባቸው ሩጠው እሳቸው ጋር ቆሙ በኋላ ተኪሳቸው አወጡና ሲጀቧቸው መረቋቸውና ቁላው ቢሉ አልቆላም እሳት አልነካውም ማለት ምን ማለት እንደፈለገ ገብቷቸዋል ይዞ ሰገደ በኪሱ ከዛ በኋላ ጀባ አላቸው ልክ እነዚህ ጫትቃሚዎች ቀንበጥ ጀባ ቀሃ ጀባ ይሉ የለ ቀንበጥ ማለት ጫት ነው ቀሃ ማለት ቡና ማለት ነው ጫትም ቡናም ጀባ ብለናል ብለው ጎንበስ ብለው ዱዓ ይቀበሉ የለ መረቁና ቁላዋ ነው እስቲ ሞክረው ነው እንግዲህ ከዛ በእሳት ቢባል ቡናው እምቢ አለ ቅጥፈት እኮ ከዛ ምን አሉ ስሙ ነው ይሄ ቡና እኔ ጋር ይዘው ሰግደሃል እንዴ ያሉዋቸው እኔ ጋር ይዘው ሰግደህ ነበር እንዴ ይሄን ቡና እናንተ ጋር ውጪ እንዳያመልጠኝ ሶላቱ ብዬ ቆሜ ነው አሏቸው ሰላቱ እንዳያመልጠኝ ከናንተ ጋር ቆሜ ሰግጄ ነው ይሄማ እኛ ጋር ከቆምክ እሳት አይነካውም እኛ ጋር የቆመ ቀርቶ እኛን ያየ ጀሃነም እሳት አይነካውም አሉ እዚህ ነበር ይሄ መስጊዳቸው ስለነበረ አይደለም እኛ ጋር የቆመ እኛን ያየ እሳት አይነካውም አሉ አላለቀም ክህደት እኮ አያልቅም አትግባበት እንጂ ስማ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ ዝም ብሎ ጣሉት በቀለ የአላህ ነገር ሆኖ ደሞ እዚሁ በቀለ እንግዲህ የሾሆቹ ሚስጥር ሆኖ ደሞ ያም ተለቅሞ ደሞ አሁን ቢቆላ እሳት አላበስለው አለ ብዙ ተአምራቶችን ለሸሪዓ እንግዲህ ለዲን الاسلام በሐጅ ቡሽራ ልክ ኢትዮጵያ ላይ የደከመ የለም እሺ አሁን ከልብ እንነጋገር ክህደቱ እንዳለ ሆኖ ክህደት መንደር ከሄድክ ግን አይታ ማታቀውን ውሸት ሁሉ ይዋሻዋል ይሄ የጅማ መስመር በእናንተ አልፎ የሚሄደው ቡና የሚበቅልበት ነው አይደል ቡና እንዴት ነው የሚበቀለው እሺ እኔስ
የከተማ ልጅ ነኝ አላቅም ልበል። ቡና ሚዘራው እኛ ቆልተን ምንጠጣው ነው ወይስ እዛው ቅርፊቱ ውስጥ ያለው? ሁለት የያዘው የትኛው ነው ንገሩኝ። ቅርፊቱ ውስጥ ያለው አይደለ? እሱ ነው አይደል የሚዘራው? ቡና ከቅርፊቱ ከወጣ በኋላ ልዝራህ ብትለው ይበቅላል? ወላሂ አበደን አይበቅል። ሲዋሹ ግን ውሸት ክህደት አይቆምም አይደለ? ምን ብሎ ይፎግራታል ጋዜጠኛዋ? ከዛም በኋላ ደግሞ መሬት ላይ ደግሞ ተጣለና ምን ተደረገ? ብቀል ተባለ። በቀለ። ከበቀለ በኋላ አሁንም ደግሞ በእሳት ቢሞከር፣ ስለዚያው ምን ሆነ ማለት ነው? እሳቸውን ያየ እሳት አይነካው። እሳቸው ጋር ደግሞ አብሮ ኪሱ ውስጥ ቡና ይዞ የሰገደ እሳት አይነካው። ያም ቡና ደግሞ ብትዘራው ምን አይነካው? እሳት አይነካው። ያም ቡና እያልክ እስከ ቂያማ ድረስ እየተከልክ ብቻ እሳት አይነካውም ነው ጨዋታው። ከዛስ ቡናውን ሂድና ንካው ሊሉ ነው። ወዴት እየመሩን ነው? ወደ እስልምና ወይስ ወደ ክህደት? ወደ ክህደት። ምን ይላሉ ደፋሮች? ይሄ ወሎ አካባቢ ነው። የወሎ እስልምና ይላሉ። የምን የወሎ እስልምና? እስልምናን ያለ ወሎ ማንሳት አይቻልም ኢትዮጵያ ውስጥ ይላሉ። ይሄ ፖለቲካ ነው። ይሄ ድንቁርና ነው። አይደለም የወሎ እስልምና፣ የሳውዲ እስልምና የሚባል የለም። ነብዩ የተወለዱት የት ነው? ሳውዲ አይደል? የሳውዲ እስልምና የሚባል የለም። ኢስላም በጎጥ እንድታስብ አይደለም ያደረገ። ኢነ ዲነ ዒንደላሂ አልኢስላም። ሃይማኖት ማለት አላህ ዘንድ እስልምና ብቻ ነው። ይሄን ሁሉ ክህደት ይዘው እስልምና ያለ ወሎ እኮ አይታሰብም ይላሉ። ወሎ ውስጥ ይሄ ሁሉ ክህደት